ለብዙዎችም የመጀመሪያ ምርጫ ሆኗል። አማኮጽጎ የወርቅ ምሳሌ ስትምብርት የቱሪስቶች መዳረሻ በሆነችው ፒያሳ ላይ ዓለም አቀፍ ስታንዳርዱን የጠበቀ ዲዛይን ያለው የንግድ ሱቆችን በካሬ ከ160 ሺህ ብር ጀምሮ አሊያም በ2 ሚሊዮን 200 ሺህ ብር ሙሉ ክፍያ ብቻ ቢያሻውት ለንግድ ቢያሻውት ለቢሮ የሚያደርጉትን የንግድ ሱቆች ለሽያጭ አቅርበናል። ምርጫው የመኖሪያ ቤት ከሆነ ከእንጦጦ ጀርባ በአትሌቲክስ መንደር በ200 እንዲሁም በ400 ካሬ ላይ ያረፉ ጂ+ እና ቪላ ቤቶችን በመሸጥ ላይ እንገኛለን። ዋጋው በካሬ 40 ሺህ ብር ሲሆን እውነተኛ የ20% ቅናሽ አድርገን የጠበቅነው እንገኛለን። እንዳያመልጦ። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ዳብላ ሪል ስቴት የእርሶና የቤተሰቡ ምርጫ። ሄሎ የመሃል ቤተሰብ ሰላም ብያለሁ። በያላችሁበት ሰላማችሁ እየበዛ ይሁን። አሁን አጭር ሰበር መረጃ ደርሶን ነው ሰበር መረጃ ይዤላችሁ የመጣሁት። ባልተለመደ ሰዓት መረጃው ለብዙዎች እንዲደርስ ሼር እንድታደርጉ ላይክ እንድታደርጉ ለማሳሰብ እወዳለሁ። የምትሰማችሁን ሐሳብ በኮሜንት በጨዋነት እንድትጽፉ በማበረታታት ወደ ደረሰን አጭር ሰበር መረጃ ነው የምወስዳችሁ። እንግዲህ እንደምታወቀው በፋኖች አካባቢ ያለው መከፋፈል አድጎ ወደ አንድ ድርጅት መጣን የሚሉትን ፌክ ድርጅት በመስራታቸው ይታወሳል። እዛ ፌክ ድርጅት ውስጥም ብዙም እንደማይቆዩ በግልጽ የታወቀ ነው የነበረው። ዛሬ የተሰማው ነገር ግን የተጣራ መረጃ ነው። አስደንጋጭ ነው። አስደንጋጭነቱ ግን ለባንዳና ለባዳ እንጂ ለኛ አስደንጋጭ አይደለም። ለኛም የምንጠብቀውም መልካም ዜና ነው ብዬ ለማለት እወዳለሁ። አፋቢን ብሎ ራሱን የሚጠራው የተላላኪ ቡድን አክቹአሊ ፋኖ ለማለት አስቸጋሪ ነው። ፍጹም ተላላኪ ቡድን ነው። መላላኩንም በአደባባይ የተቀበለ መቀበል ብቻ ሳይሆን በላኪዎች ስር ሆኖ የሚንቀሳቀስ ትዕዛዛቸውን የሚያከብር ፍጹም አሽከር የሆነ ቡድን ነው። ያ ቡድን እየተከፋፈለ ዛሬ ምናልባትም ሊያስደነግጥ የሚችል ክንውን እየተከናወነ ያለው አብዮት ልጇን ትበላለች እንደሚባለው ሁሉ እርስ በርሳቸው እየተበላሉ ያሉበት ሁኔታ ነው ያለው። ብዙዎቻችን ማር ውሸት በማለት የምታውቋላችሁ ታስተውሳላችሁ። ማርሸት እስቲ አንዳንድ ጻፍ። ማርሸትን የምታስተውሱ ደግሞ ጠፍቷል። ማርሸት ማር ውሸት ነው የምንለው እዚህ ቤት። አስረስ ማሬስ አስረስ ማአሬ ይላሉ። እንግዲህ ዛሬ በተሰማው መረጃ እነ አስረስ ማአሬን እና ማሩሸትን ለመግደል ዘመቻ ጀምረዋል። እያሳደዷቸው ነው። እነ ማሩሸትና እና አስረስም ተደብቀዋል። ጉንቻ በሚባል ቦታ እየጮሁ ነው። እንደውም ሊበሉን ነው ሊፈጁን ነው የሚል የአስረስን እህት ልጅ ገለዋል። ዛቻቸውንም እያሳዩ ነው። መከላከያ መጥቶ ካዳናቸው ዘር ማንዘራቸውን እናጠፋለን እያሉ ነው ያሉት። እንግዲህ ዛሬ ከተሳካላቸው ማርሸትን ሊገሉ ነው፣ አስረስንም ሊገሉ ነው። ዘመዶቻቸውን መግደል ጀምረዋል። ይሄ በጣም እና ቤት ለቤት እየፈተሹ ነው ያሉት። ቤት ለቤት እየተፈተሸ ነው። ጉንቻ ውስጥ የቀረ ቤት የለም። አሁን እየተጠበቀ ያለው በእውነት መከላከያ ደርሶ ይታደጋቸው ይሁን ኦር እነሱም መከላከያ ወዳለበት ፈጥነው ደርሰው ይተርፉ ይሁን ወይስ የፈሩት ነገር ደርሶ ልክ እንዳሉትም ገለው ወይም እርምጃ ወስደው ልጆቹን ያሰናብቱ ይሁን? ሁለት ነገር ብቻ ነው ከዚህ በኋላ የምንጠብቀው። ከተሳካላቸው ይገሏቸዋል። ከገደሉ በኋላ ምን በፎቶ በቪዲዮ የሚለቁ ነው የሚመስለኝ። ዛቻቸው ከዛ ጋር የተያያዘ ነው። ካልተሳካላቸው ግን አስረስ ማሬን እንዲሁም ማርሸት ፀሐይን በኤንቢሲ ወይም በፋና በቅርቡ ልናገኛቸው የምንችል መሆኑን ለማረጋገጥ እንወዳለን። ለቅርብም ለሩቅ የእናንተ ምኞትተኛው ነው። ተርፈው አዲስ አበባ ብናያቸው ነው ወይስ እርምጃ ቢወስዱ ነው? አሁን ባለው ሁኔታ የጀመሩት የቤት ለቤት ዘመቻ መከላከያ ካልደረሰ ምድኑ አይመስልም። ምናልባት የሚሆነው አይታወቅም። ይሄን መረጃ ከሰማሁ በኋላ ብዙም ለማቅረብ ፍላጎቱ አልነበረኝም። ምክንያቱም የተኛው መንገድ ነው ለኛም ያዋጣ የሚለውን ግን ማህበራዊ ሚዲያ ላይ ኦሬዲ መጻፍ ስለተጀመረ ያው መረጃውን ማጋቱና ቦታውን ስፔሲፊካሊ መጥቀሱም
ጉዳት ስለሌለው በዛ መልኩ ነው እንግዲህ መልካም እድል ብለናል በአንድ ወገን ለአንድ ህዝብ እየታገል ነው የሚሉ ብለው የወጡት እርስ በርሳቸው ሲበላሉ ማየት ለደጋፊዎቻቸው የልብ ስብራት እንደሚሆን አልጠራጠርም ይሄ ልብ ስብራት እንዳይመጣባችሁ ብዙ ስንናገር ብዙ ስንወተውት ነበር ደግሞ ስንናገርም ነበር ሰሚያጣን እንጂ ይሄ ድርጅት የራሱ ድርጅት አይደለም ይሄ ድርጅት ብዙ ባለቤት አለው እንደውም በፐርሰንትም እያወራው ነው የነበረው ባለቤት አለው ማን የበለጠ ድርሻ አለው ማን የበለጠ ድርሻ የለውም የሚለው ይለያያል እንጂ ባለቤት የሌለው አማራ ብቻ ነው እዛ ውስጥ ይሄ ድርጅት የአማራ አይደለም እንጂ የብዙ ነው ይሄ ድርጅት ብልጽግና አለበት በዚህ ድርጅት ብልጽግና ድርሻ አለበት በዚህ ድርጅት ውስጥ ህግደፍ ድርሻ አለበት በዚህ ድርጅት ውስጥ የህወሓት ድርሻ አለበት በዚህ ድርጅት ድርሻ የሌለው የአማራ ህዝብ ብቻ ነው ምክንያቱም ለአማራ ህዝብ ስለማይታገል ነው ሁሉም የራሱን ያክል ቦጭቆ ሊወጣ ገብቶበታል ይሄ ፍጹም አገልጋይ ለአንድ ሰው አይደለም ለአንድ ቡድን አይደለም አገልጋይ ሁሉም እዛ ውስጥ የቡድኖች ኢንተረስት ነው ያለው የቡድኖች ኢንተረስት ነው ያለው ሁሉም የበላይ ሆኖ የራሱ አሽከር ለማድረግ ይጥራል ግን እስካሁን የለየለት የአንድ አሽከር ሙሉ በሙሉ ነው አልቻለም የአንዱ አሽከር ለአንዱን አሽከር ያባረራል ማለት የመጠቅለል አሁን ነው እንግዲህ ምናልባት እንደዚህ እየገደሉ ያባረሩ የሚወጡ ከሆነ ለአንዱ ፍጹም አሽከር ሊሆኑ የሚችሉበት እድል ይኖራል ከገደሉ ወይ ደግሞ አዲስ አበባም ከገቡም እንደዛ እየቀነሰ ባለቤቶቹ እየቀነሱ እንደሚሄዱ መጠራጠር አይቻልም ለማንኛውም አዳዲስ መረጃዎች በዚህ ዙሪያ ይወጣሉ እነሱ መረጃዎች ይዤ ለመቅረብ እሞክራለሁ ከኢራን ጋር በተያያዘ አንድ አስደንጋጭ ነገር ተሰምቷል የኢራን አብዮታዊ ዘብ ለዓለም የነዳጅ ዝውውር የልብ ትርታ የሆነውን ብዙዎቻችን የምናውቀውን የሆርሙዝ ሰርጥ ዝግ እንደሚሆን ዛሬ አሳውቀዋል ከዚህ ሰዓት ጀምሮ ዝግ ነው ማለት ነው በሰርጡ ለማለፍ የሚሞክር ማንኛውንም መርከብ በእሳት እንደማያጋዩት ነው ያስጠነቀቁት ይህ ቦታ በዓለም ላይ ካለው የነዳጅ ዝውውር ውስጥ 20% የሚያሳልፍበት እጅግ ወሳኝ የባህር መስመር ተብሎ ነው የሚታወቀው የሆርሙዝ ሰርጥን መዝጋት ማለት የዓለም ነዳጅ ዋጋን በከፍተኛ ሁኔታ እንዲንር የሚያደርግ ነው በዚህ ደግሞ ሁላችንም ጭምር ነው የሚጎዳው የሆርሙዝ ሰርጥ ከዚህ ጋር በተያያዘ ዛሬ ቀን ላይ የኢራን አብዮታዊ ዘብ በሆርሙዝ ሰርጥ በሆንዱራስ ሰንደቅ ዓላማ ሲጓዝ የነበረውን አቴኖቫ የተባለችውንም የነዳጅ ጫኝ መርከብ በሁለት ድሮን መቶ አመድ አድርጓታል ከዚህ የተነሳ ብዙዎች በፈቃዳቸው ቀጠናውን እየለቀቁ ነው ያሉት የዓለም የነዳጅ ስርዓት በእጅጉ ሊናጋ ይችላል እንዳለችውም እንግዲህ ሙሉ ዛሬ መተላለፊያ መስመሩን ቴህራን ዘግታለች መዝጋቷንም አውጃለች በዚህ ሰርጥ ለማለፍ የሚሞክር ማንኛውም መርከብ ይጋያል ስትልም ነው ጠንከር ያለ ማስጠንቀቂያ የሰጠችው የአብዮቱ ዘበኛ የቤታዊ ዘበኛ ዋና አዛዥ አማካሪ የሆኑት ብርጋዴር ጀነራል ኢብራሂም ጀባሪ ለኢራን የመንግስት መገናኛ ብዙሃን ነው ይሄን የገለጹት የሆርሙዝ ሰርጥ ተዘግቷል ነው ያሉት ማንም ሰው ለማለፍ አይሞክር ካለፈ ደግሞ በእኛ የባህር ኃይል እነዚያ መርከቦች አመድ ይሆናሉ ነው ያሉት በአሁኑ ወቅት የኢራን እርምጃ ዓለም አቀፍ የኤነርጂ አቅርቦት አደጋ ላይ እየጣለ ሲሆን በዓለም አቀፍ የነዳጅ ገበያ ላይም ከፍተኛ መናወጥ ይፈጥራል ተብሎ ተዘግቷል ትልልቅ የጭነት መርከብ ድርጅቶች በሰርጡ በኩል የሚያደርጉት ጉዞ በአሁኑ ሰዓት ላይ ሲያቆሙ ከ200 በላይ መርከቦች በሰርጡ ዙሪያ ቆመው ይገኛሉ መተላለፊያ አጥተው የሆርሙዝ ሰርጥ መዝጋት በዓለም አቀፍ ደረጃ በየቀኑ ጥቅም ላይ የሚውለውን 20% ነዳጅ መጠን ያግዳል ይህም የነዳጅን ዋጋ እስከ $100 እና ከዛ በላይ ሊያሳድገው ይችላል ተብሎ ተዘግቷል ለጉዞ የሚከፈለው የኢንሹራንስ ዋጋም በከፍተኛ ሁኔታ ጨምሯል የመርከብ ባለቤቶችን በዚህ ዙሪያ ለማለፍ ከፍተኛ ስጋት ውስጥ ወድቀዋል ምናልባት በምስል ብናሳይ ይሄ ሰርጥ ምን ያህል ወሳኝና ለኢራን ለመዝጋት ደግሞ እጅግ እንደሆነ ለማሳየት ያክል ነው እስቲ እቺኛዋን ምስል ለማሳየት ልሞክር ይሄ በቀይ ጭረት ያለችው ናት ሆርሙዝ ሰርጥ የምትባለው ምናልባት ወደ ኢራን ገባ ያለ ነው 20% ያለ ነዳጅ የሚተላለፍበት ነው ይሄንን ከዘጋች እንግዲህ አደጋው ለዓለም አቀፍ ነዳጅ ገበያ የሚሆነው ነዳጅ ደግሞ የሁሉንም ኢኮኖሚ የሚነካ ከመሆኑ አንፃር ኢፌክቱ ሩቅ ይጓዛል ተብሎ ይጠበቃል ውድ መሃል ሚዲያ ቤተሰብ ለዛሬ ይዤላችሁ የመጣሁት አጭር ሰበር ዜና ይመስላል እንደተለመደው ላይክ ሼር ሰብስክራይብ እንድታደርጉ በማሳሰብ ፕሮግራሙን በዚህ ጨርሳለሁ አመሰግናለሁ